የዩቲዩብ ቻናል የተከታታዮች እንደምን አላችሁ? እንደምን ሰነበታችሁልኝ? እኔ ደህና ነኝ። እኔ መልሰው ሞገሴ ነኝ። እንደምታዩ ዛሬ ዝንጥ ፏፍንትሽ ብዬ መጥቻለሁ። ዝችም የድምጽ ጥራት እንዳያስቸግራችሁ እቺንን የድምጽ መቅጃ መሳሪያ ለመጠቀም ተገድጃለሁ ማለት ነው። ውዶች እንዴት ናችሁ? ሰብስክራይብ ያላረጋችሁ ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁኝ ሁኑ። በጣም ጠቃሚ የሚባሉ ስፔሻሊ የንግዱ ዓለም ላይ ያላችሁ ከባንክ ጋር ተያያዥ የሆኑ ስራዎችን መስራት የምትፈልጉ ወይም እየሰራችሁ ያላችሁ ኢምፖርት ኤክስፖርት ቢዝነስ ላይ እንዲሁም ከባንኪንግ ጋር የተለያዩ የፋይናንሻል ፍላጎቶች ኑረዋችሁ እነሱን እንዴት ማግኘት ይቻላል፣ ብድር ከባንክ እንዴት ማግኘት ይቻላል የሚሉትን ነገሮች በሰፊው በተለያየ የሐሳቦችን እያንሸራሸርኩ ነው የሚገኘው። ምናልባትም የተወሰናችሁ የተለያዩ ፍላጎቶች ስለሚኖራችሁ እናንተ ምናልባትም ወደፊት የተሻለው ሐሳብ ላይ ፎከስ አድርገን የምንነጋገርበት የዩቲዩብ ቻናላችን ነው የሚሆነው። በድጋሜ ይሄንን የዩቲዩብ ቻናል የኔን የዩቲዩብ ቻናል መርጣችሁ አብራችሁኝ ስለምትሆኑ እጅግ በጣም አመሰግናለሁ። ሁላችሁም ይሄንን ቪው አድርጋችሁ እንዳታልፉት ፕሊስ። ስክሮል ማድረግ ቪው አድርጎ ማለፍ አይቻልም። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ተወዳጁኝ። ሁለት ሐሳቦች ላይ ነው ዛሬ ትኩረት የማደርገው። አንደኛ ከዚህ በፊት ወደ ቻይና ኤክስፖርት ሲደረጉ የተለያዩ ምርቶች የቅባት እህሎችም ሊሆኑ ይችላሉ፣ ጥራጥሬ ዋሬቨር፣ የትኛውም ከኢትዮጵያ ወደ ቻይና የሚላኩ ምርቶችና አገልግሎቶች ፕሮሰስ የሚደረጉት የኤክስፖርት ፕሮሰሳቸው ማለት ነው በንግድ ባንክ ብቻ ነበረ እና በዚህ ተወስኖ የነበረው አሰራር አሁን የመጫወቻ ሜዳው ሰፋ ብሎ ሁሉም የሎካል ባንኮች ማለት ነው የፕራይቬት ባንክስ በሙሉ ይሄንን ስራ እንዲሰሩ ናሽናል ባንክ እንግዲህ ሜዳውን ሰፋ አድርጎት ሁሉም በዚህ ጨዋታ ውስጥ ለመግባት እንደዚህ አይነት ነገሮችን እያደረገ ይገኛል። ይሄንን ያደረገበት የራሱ የሆነ መንግስት ወይም የመንግስት የባንኮች ገዢ የሆነው ብሔራዊ ባንክ የራሱ የሆነ ምክንያት ይኖረዋል። ነገር ግን አንደኛ ለባንኮች ትልቅ ጥቅም አለው ይሄንን ማድረጉ። ከዚህ በፊት ሁሉም ማለት ነው ከቻይና ተልከው ወደ አገር ውስጥ የዶላር ፕሮሲዱ በንግድ ባንክ ብቻ ነበር የሚሆነው። ስለዚህ አሁን ሌሎቹም ባንኮች ከቻይና የሚመጣውን ወይም ወደ ውጭ ተልኮ ወደ አገር ውስጥ የሚመጣውን የዶላር ፕሮሲድ እነሱም ለመቋደስ ይችላሉ ማለት ነው። ስለዚህ ሌሎችም ፕራይቬት ባንኮች ይሄንን እዚህ ውስጥ እንዲሳተፉ ትልቅ እድል ይፈጥራል። እነሱ አሰራሩ እንዴት ነው? ቤዚካሊ አሰራሩ እንዴት ነው? አሁን የቻይና የመንግስት አሰራሮችን ቀይሯል። ወይም ወደ ውጭ ሲላኩ ምርቶች እንዲሁ መላክ ስለቻልን ብቻ ወይም የኤክስፖርት ላይሰንስ ስላለን ብቻ ምርቶችን አንስተን ወደ ቻይና ጭነን የምንልክበት ሁኔታ የለም። ይሄ ማለት ምንድነው? ኖት ኦንሊ ቻይና አይደለም ከቻይና ወደብ ላይ ሳይደርሱ የሚመለሱበት አግባብም ስላለ ይህ ለምን ይሆናል ነው። ይህ ለምን ይሆናል ካላችሁኝ የቻይና መንግስት በጉምሩክ ባለስልጣኑ ማለት ነው ቀጥታ ወደ ቻይና የሚገቡ ምርቶች ጥራታቸው፣ ደህንነታቸው፣ እያንዳንዱ ነገር የቻይና መንግስት በሚፈልገው ስታንዳርድ ነው የሚለውን ቸክ ካደረገ ካረጋገጠ በኋላ ነው ወደ ቻይና አገር የሚያልፈው ማለት ነው። ስለዚህ ይሄንን ፕሮሰስ እንዴት ነው ብላችሁ ሜቢ አዳዲስ የንግድ ወይም ኤክስፖርት ቢዝነስ ላይ ያላችሁ ሰዎች ወይም ወደፊትም ይሄንን ቢዝነስ ጆይን ለምታረጉ ነጋዴዎች ማድረግ ያለባችሁ ነገር አለ። እሱንን ወደፊት የምንነጋገር ይሆናል። ስለዚህ ሁለት አይነት አሰራሮች አሉ። አንደኛው እናንተ በቀጥታ ኤክስፖርት የምታደርጉትን ምርት መጠኑን፣ ኳሊቲውን እና የተለያዩ የጥራት ደህንነቱንም ሊያሳይ ሊያረጋግጥ የሚችል ነገር በዛው በነሱ ዌብሳይት ድረ ገጽ ውስጥ ማለት ነው ተመዝግባችሁ አፕሮቫል ስታገኙ ወይም ከዛ ጀነሬት የሚያደርግላችሁ የቻይና የከስተምስ ኦቶሪቲ ጀነሬት አድርጎ የሚሰጣችሁ ኮድ አለ እዛ ዌብሳይት ላይ። ያንን ኮድ ወደ ውጭ የምትልኩት ምርት ላይ ፓኬጁ ላይ ኢንተርናልም ወይም ኤክስተርናልም በውጭም በውስጥም ማለት ነው
እሱንን ታግ ወይም የሚሰጣቸውን ኮድ ቀጥታ ምርቱ ላይ በመለጠፍ ወደ ውጭ ምርቶቹ ሲላኩ ያንን ባር ወይም እዛ ጋር የተለጠፈውን ኮድ በማየት ምርቶቹ ወደ ውጭ እንዲገቡ የሚደረግበት ሁኔታ አለ። ሌላኛው ቀጥታ በኢትዮጵያ ኮሞዲቲ ኤክስቼንጅ ወይም በኢትዮጵያ የሻይና ቡና ባለስልጣን የሚሰሩ አሰራሮችም አሉ። ምን ያህሎቻችሁ በዚህ ላይ እውቀት አላችሁ የሚለውን ነገር እኔም ሰፋ አድርጌ ያው አዳዲስ አሰራሮች ስለሆኑ ወደፊት ነግራችሁ አለሁ ማለት ነው። ሌላኛው በጣም ብዙ ደቂቃ እየወሰድኩ ነው። አይ ቲንክ ሌሎችን አንድ ፖይንት ተጨማሪ ማድረግ ፈልጌ ነበረ። በሰዓት ምክንያት አይ ቲንክ ከዚህም በላይ ይህንን ቪዲዮ መከታተል የሚችል ሰው ትንሽ ያው በጊዜ ወስዳችሁ ስለሆነ በተለያየ የስራ ዘርፍ ላይ ሆናችሁ ስለሆነ ይህንን ቪዲዮ እየተከታተላችሁ ያላችሁት ሜቢ ለእናንተም ከዚህ ደቂቃ በላይ መሄዱና ሰዓታችሁን መውሰዱ ተገቢ ስላልሆነ ቀጣይ የማነሳቸው ነጥቦች ከባንክ ጋር ስፔሻሊ ከፋይናንሲንግ ጋር የተያያዙ ነገሮች እኔም ፕሮፌሽናል ስለሆንኩኝ ባንክ ላይ የፕራይቬት ባንክ ላይ በቢዝነስ ሪሌሽን ማናጀር ላይ ሰራለሁኝ። ከወለድ ነፃ ላይ ነው የምሰራው እና ሌሎችም የኮንቬንሽናል ባንኪንግ ፋይናንሲንግ ዘርፎችንም ያው እዛው ባንክ ውስጥ ስላለሁኝ እንደ ፕሮፌሽናልም እናንተን አድቫይዝ አረጋችኋለሁኝ። ንግዱ ላይ ያላችሁ ሰዎች እንዴት ፋሲሊቴት ማድረግ ትችላላችሁ? የፋይናንሲንግ አገልግሎቶችን ወይም ብድሮቹን እንዴት ማግኘት ትችላላችሁ? በወለድ ነፃም ሆነ ከወለድ ነፃ ውጭ ለሆነው ማለት ነው። የተለያዩ ብድሮችን ስታገኙ ፕሮሲጀራሊ ምን ይመስላል? ምንድነው የተቸገራችሁት ነገር? የምትቸገሩባቸው ነገሮችስ ምንድናቸው? ከዶክመንቴሽን ጀምሮ እስከ መጨረሻው የፋይናንሲንጉን እስከ ማግኘት እና ብድሩን በአግባቡ መክፈል አለመክፈል ላይ ባትከፍሉ ወይም መክፈል ባለባችሁ ሰዓት ላይ ብድሩ ባይከፈል የፋይናንሻል ፔናልቲው ምን ያህል ነው? እሱስ እናንተ ቢዝነስ ላይ ምን ያህል ተጽዕኖ እያሳደረ ይገኛል? ይሄ ፔናልቲ ማለት ነው። እነሱንና መሰል ነገሮችን እንዲሁም ገና ወደ ከባንክ ጋር በዲፖዚተር ወይም በቆጣቢነት ብቻ ያላችሁ ደንበኞች እናንተ ወደ ፋይናንሲንግ ወይም ወደ ብድር አገልግሎቱ መጣችሁ ምናልባትም ትላልቅ ቁጠባ ያላችሁ ሰዎች የፋይናንስ አገልግሎት በማግኘት እንዴት ትችላላችሁ? ብሩን ወደ ፋይናንስ ከባንክ ጋር አብራችሁ እንደ ፓርትነር የምትሰሩበት መንገድ አለ ወይ? ኦፍ ኮርስ አለ። አጠቃቀሙ አሰራሩ ምን ይመስላል? ባንክ ላይስ ምን አይነት ለእናንተ የሚሆኑ ምን አይነት ፕሮዳክቶች የፋይናንሻል ፕሮዳክትስ አሉ? በትክክል ገንዘቡን በሴቪንግ አካውንት ላይ ማስቀመጥ ነው የሚሻለው ወይስ ያንን ብር ከባንኩ ጋር የተለያዩ የብድር አገልግሎቶችን ወስዶ ወደ ተለያዩ አሴቶች ወደ ቢዝነስ ኮንቨርት እያደረጋችሁ ብትጠቀሙበት ነው የሚለውን ነገር ላይ ኢንሳይት አለኝ እዚህ ላይ። ስለዚህ እንደዚህና መሰል ነገሮችን በተደጋጋሚ እናነሳለን። ፋይናንሻሊ ሰው ራንደምሊ ነው የሚሰራው በአብዛኛው ያው በዘፍቃድ ሙሉ በዘለመድ የሚሰሩ ነገሮች አሉ። ትራዲሽናል ነው። ኦፍ ኮርስ ፋይናንሻሊ ፕሮፌሽናል የሆኑ ኢቭን ባንከር ላይም አካውንት ክፈቱ፣ ቆጥቡ፣ ይህንን አድርጉ ከማለት ውጭ በትክክል እናንተን ሰፖርት የሚያደርግ እንደ ፋይናንሻል አድቫይዘር ሆኖ ኮች የሚያደርጋችሁ የባንኪንግ ፕሮፌሽናልም ኢትስ ኖት አስ ሰች ብዙም አይታይም፣ አልተለመደም እኛ ሀገር ውስጥ። እሱን ነገሮች ላይ የምናወራለን። ውድ የዩቲዩብ ቻናሌ ተከታታዮች ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ኮመንት ካላችሁም ሀሳብ ካላችሁ የሚስተካከል ነገር ካለ ያው እንደዚህ ነው እያደገ እየሰፋ እየተሻሻለ እየተለወጠ ነው የሚሄደው። ኦቨርናይት ፐርፌክት የሚሆን ነገር የለም። ኦፍ ኮርስ አይ ነው ያንን በደንብ እረዳለሁኝ። እንደዚህ ሳወራም እኔ እንዲያው አለ አይደል የሚያመጻድቅ ነገርም የለም። ኦፍ ኮርስ ያለኝ ነገር ነው ሼር ማረጋችሁ።
ስለዚህ ቀናችሁ ሁሉ እየተባረከ ይሁን። እጅግ በጣም አመሰግናለሁ። ድጋሜ በሌሎች የዩቲዩብ ቪዲዮዎች እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።